ውድ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን እንዴት ከረማችሁ? እንዴት ሰነበታችሁ? ሁሉ ሰላም ነው? እንግዲህ በቤት ውስጥ በጣም ብዙ ህይወት አለ። የቤት ህይወት አለመገንባትና አለመሰራቱ በምን ይታወቃል ከተባለ አንዲትን ከተማ ማየት፣ አንድ ማህበረሰብን ማየት በራሱ በቂ ነው። ስለዚህ የከተማ መበላሸት፣ የአንድ ትውልድ መበላሸትን ከተመለከትን ወደ ቤት መግባት ነው የሚፈውሰውም ቤት መግባትን መምጣት ነውና በተለይ ወላጆችን ከማገዝ ከመርዳት አኳያ በወላጅነት መስመር ውስጥ እንዲያው ቢታወቁ ሊታዩ የሚገቡ ነገሮችን ከዚህ ቀደም እየሰጠኋችሁ ነበር። የወላጅነት የትኩረት አቅጣጫዎች በሚል ባህሪም በተለይ ከመገንባት አኳያ አንስተን ነበር። ባህሪው ሁለንተና ስለሆነ ቀጥሎ ደግሞ የወላጅን ድርሻ ብለን ደግሞ 3 ነጥቦችን አንስተን ነበረ። አሁን ደግሞ ለልጆቻችን በዚህ ቪዲዮ ለልጆቻችን የውጤትና የመዘዝ እውቀትን መስጠት በሚል ርዕስ ስጣችኋለሁ። የውጤትና የመዘዝን እውቀት መስጠት ለልጆች በሚል ልጆቻችን ምን ቢያረጉ ጥሩ ውጤት እንደሚያመጡና ምን ቢያረጉ መጥፎ መዘዝ እንደሚገጥማቸው እውቀት ልንሰጣቸው ይገባል። ልጅ ማሳደግ ማለት እንደዚህ ነው። መጥፎ ነገር ሲያመጣ መጮህ አይደለም እና የሚያደርጉት ነገር የሚያመጣውን ውጤት ወይም የሚያመጣውን መዘዝ እያሳወቅን ማሳደግ አለብን ማለት ነው። ይሄ ትልቅ የወላጅነት ተግባር ነው። ስለዚህ ድርጊትና ውጤትን፣ ምክንያትና መዘዝን ይሄ ነገር የመጣው በዚህ ምክንያት ነው በሚል መዘዝና ምክንያትን እያሳየን እንደገናም ደግሞ መዝራትና ማጨድን ይህን ያጨድከው ይህን ስለዘራህ ነው የሚሉ ሁለቱንም ውጤትና መዘዝን ብናሳያቸው ምን ማጨድ እንዳለበት ካወቀ ምን እንደሚዘራ እናሳየዋለን ማለት ነው እና መዘዝና ምክንያትን ውጤትና ድርጊትን እንዲያውቁ ካደረግን በጣም ጠቢብ ልጆችን በቤታችን እያፈራንና እያሳደግን ነው ማለት ነው። እኛ ወላጆች ግን ብዙ ጊዜ የልጆቻችንን የስነ ልቦና ጉዳትና ከነሱ ጋር ያለን ግንኙነት መበላሸት እኛ ራሳችን ለምን እንደሆነ ያለመረዳት ችግር አለብን። ልጄ ለምን እንደዚህ ሆነ ሲባል እሱን እንኳን የምንረዳበት አቅምና ማስተዋል የለንም። ልጆቻችን ለምን እንደዛ እንደሆኑ እኛው ራሳችን አስቀድመን ልንረዳና ልናቅ ይገባል። አንድ ነገር ዝም ብሎ ሊመጣ አይችልም። ጥሩም ነገር ዝም ብሎ አይመጣም፣ መጥፎም ነገር ዝም ብሎ አይመጣም። ብዙ ጊዜ ከኃላፊነት ለመራቅ ስለምናስብ ጥሩ ነገር ስናይ እና ስናገኝ ታድሎ የማለት አባዜ፣ መጥፎ ነገር ደግሞ ሲመጣ ፈርዶበት የማለት ድምዳሜ ላይ እንደርሳለን። የህይወት መጥፎና ጥሩ ነገሮች በመታደልና በፍረጃ ብቻ አይደለም፣ ከሰው ስንፍናና አለማስተዋል ሰው ከሚያረጋቸው የማይገቡ ነገሮች በመነሳት ነው። ጥሩም ነገር ካገኘ የትጋቱ ፍሬ ነው፣ ያደረገው ድርጊት ውጤት እንደሆነ መታሰብ እና መታወቅ አለበት ማለት ነው። ስለዚህ በእነሱም በእኛ ምክንያት የመጡ ውጤትና መዘዞችን ማወቅ መቻል አለብን። ይሄ ውጤት የመጣው በኔ ነው፣ ይሄ መዘዝ የመጣውም በሱ ነው በሚል ልናቅና ልንረዳ ይገባል። ስለዚህ እስቲ ወላጆች ጠይቃችሁ ልጆቻችን ላይ እያየነው ያለነው ደስ የማንሰኝበትና የማይገባ ነገር እኛ ማድረግ ሲገባን ባለማድረጋችን የመጣ ነው ወይስ በእነሱ ስንፍናና ጥፋት የመጣ ነገር ነው ብላችሁ ታስባላችሁ? ልጄ ላይ አልወደውም፣ ልጄ ላይ ነገር መገኘት አልነበረበትም፣ እንደዚህ መሆኑ ደስተኛ አይደለሁም፣ እንደዚህ በምንላቸው ነገሮች እኛ ማድረግ የሚገባን ስላላደረግን ነው ወይስ የልጆቹ ነው? እዚህ ጋር ለዚህ ጥያቄ የምንሰጠው ምላሽ ምን ማድረግ እንዳለብን የድርጊትና የኃላፊነት አቅጣጫችን በጣም ይወስናል ማለት ነው። ብዙዎቻችን እያሳበብን በልጅ ላይ ነው እንደዚህ ሆነ፣ እንዲያርጎ ፈጠረው፣ እግዚአብሔር እንዲያረገው በማለት ኃላፊነትን እንኳን ላለመውሰድ በተሳሳተ መንገድ ነገሩን ተርጉመን እንቀመጣለን። ከዛ ልጁም አይመለስም፣ እኛም አንደሰትም፣ መዘዙ ብዙ ይሆናል ማለት ነው። ግን እነዚህ ነገሮች በጣም ልናስተውላቸው ይገባል። ለምሳሌ ወላጆች በሚናገሯቸው እና በሚያደርጓቸው ነገሮች ለልጆቻቸው የማይገባ ነገርን ሊፈጥሩ ይችላሉ። የኛ የማይገባ ንግግርና ድርጊት ልጆቻችንን በማይገባ ህይወት እንዲገኙ ሊያደርጋቸው ይችላል። ለምሳሌ አንደኛው ልጆቻቸው ፈሪ ቢሆኑ ፈሪ ስለሆኑ ነው። ለምን ፈሪ ሆኑ? ፈሪ የሆኑበት ምክንያት ምንድን ነው? ቆም ብለን ማሰብ መቻል አለብን። ልጆቻችን በራሳቸው እንዳይተማመኑ፣ ራሳቸው እንዳይቀበሉ፣ በራሳቸው እንዲሸማቀቁ የሚያደርጉ ድርጊቶች ስላሉ ነው። እኛ ራሳችን ስለምናሳንሳቸው፣ ስለማናከብራቸው
ዋጋ እንዳላቸው ስለማንነግራቸውም ሊሆን ይችላል። ለምን ድንጉጥ ይሆናሉ? ልጆቻችን ድንጉጥ ነው ከሌ መጣ ሲባል በቃ እርብትብት ይላሉ። ከየት መጣ? እኛ ወላጆች ነን ማድረግ የማይገባን በማድረግ ልጆቻችን ድንጉጥ ያደረግ ነው። ማረም፣ ማስተካከል፣ ዲሲፕሊን ማስያዝ እንዴት እንደሆነ አንስተናል። በዛ መንገድ ማረም እየተቻለ እንደ መብረቅ እየጮህን ልጆቻችን እንዲፈሩና እንዳይቀርቡን ግንኙነት እንዳንመሰረት እያደረግን ድንጉጥ ልጆች ካመጣን የእኛ ተግባር ነው። የበታችነት ስሜት ከመጣ እኛ ስላላከበርናቸው ነው። እኛ ባሉበት የህይወት ሁኔታ ተቀባይነትን ስላልሰጠናቸው ነው በዛ ስሜት ውስጥ የሚገኙት። ስለዚህ የሚታዩት ነገሮች ወላጆች በልጆቻቸው የሚያዩቸው ነገሮች መጨረሻ ላይ በድምዳሜ ሲሰጡ እንደዚህ ባለማረጌ እንዲሆኑ ወይም እንደዚህ አይነት መጥፎ ነገር በማድረጌ ለዚህ ያዳረኳቸው የሚል ማስተዋል ብዙ ጊዜ እኛ ወላጆች ጋር የለም። ግን ከኛ ለማውጣት ስናስብ ይሄ በቃ ሰነፍ ነው ልጄ በሚል የሱ ስንፍና እናደርገዋለን። ልጄ ትምህርት አይገባውም። እንዴት ነው የማይገባው? ሌሎቹ እንዴት ገባቸው? እንዳይገባውም ደግሞ ከዳረግ ነው ምክንያት እኛን ብናይ በጣም ጥሩ ነው። ኃላፊነትን እኛ ልንከሰስበት ልንወቀስበት የሚገባው ነገር በልጁ ማንነት ላይ ማላከክና መጣል በጣም አስተዋይነት አይደለም። ልጆቻችን ትምህርት እንዲገባቸው ካልገባቸውም እንዴት ይግባው ነው የሚባለው እንጂ ትምህርት የማይገባው ነው ተብሎ ሌብል መደረግ የለበትም። ስለዚህ አብዛኛውን ነገር ልጆቻችን የሚሆኑት እኛ እንዳደረግናቸው መሆን አለበት። እንደ 100% አልበለው ቢያንስ 80%ቱን እኛ ኃላፊነት እንውሰድ። ልጄ እንደዚህ እንዲሆን ይዳረገው እኔ ነኝ ብለን ለአዎንታዊም ለአሉታዊም ኃላፊነት ብንወስድ ምን ማድረግ አለብኝ ወደሚል ጥያቄ መተን ራሳችን መስራትና ማስተካከል እንችላለን። እንግዲህ እነዚሁ ነገሮች ምክንያቶች ወላጆች ስህተታችን ስለማናቅ እንጂ ልጆቻችን ሰንፈው እንዳይደለ በጣም በእርግጠኝነት መናገር ይቻላል። በልጆቻችሁ በፍጹም አታሳቡ። ምንም የማያውቁ ሆናችሁ የተቀበላችኋቸው ከዛ ዛሬ የሆኑት ያለውን ነገር በእኛ ስንፍናና አለማወቅም እኛ የሰራነው ነገር ነው እና በወላጅ ስህተት የተፈጠረን ነገር የልጁ ስብዕና አድርጎ ማቅረብ ልክ አይደለም። የልጅ ስብዕናና የወላጅ ስህተት ይለያያል። የእኛን ስህተት በልጁ ማንነት ማላከክ ልጁ መቼም እንዳይለወጥና እንዳይድን መንገድ መዝጋት ነው። ምንም ትርፍ የለውም። ምናልባት ልጃችን እንኳን በተለያየ በራሱ የሆናቸው ትክክለኛ ያሉ ነገር እንኳን ቢሆን ኃላፊነት ለመውሰድ ምን ባድርግ ከዚህ ላውጣው እችላለሁ ተብሎ ይታሰባል። ይሄ ኃላፊነት የሚሰማው የወላጅ አንዱ ተግባር ነው። እንግዲህ ህይወትን ውጤታማ የሚያደርገው የጥሩ ውጤትና የመጥፎ መዘዘን መንገድ አውቆ በማድረግ ወይንም ባለማድረግ ሲተገበር ወይም ሲኖር ነው ማለት ነው። ልጆቻችሁ ላይ የምታያቸው ጥሩና መጥፎ ከምን ድርጊት ከምን እንደመነጩ መታወቅ አለበትና አንድ ሰው ለምን እንደዚህ ሆነ ሲባል ለምን እንደዛ እንደሆነ ራሱን የቻለ በቂ ምክንያት አለው። ያንን ምክንያት በማግኘት ስራውን መስራት አለብን። በልጆች ላይ ለሚከሰት ነገር በአብላጫው ወላጆች የኛ ህይወትና የኛ ድርጊት እንደ ምክንያት መታየት አለበት ማለት ነው። እንግዲህ ወላጆች ይህን ያህል ከተነጋገርን አኗኗርና ድርጊቶቻችን በጣም ልናስብባቸው ይገባል። በልጆቻችን ላይ ቁጡ መሆን፣ ልጆችን በየቀኑ በሆነው ባልሆነው መውቀስ፣ መነዝነዝ፣ ፍቅር በሌለበት ቃልና ድርጊት መደጋገም፣ እነዚህ ነገሮች ልጆችን ቢጎዳ እንጂ ልጆችን አያርምም፣ ልጆችን ጤነኛ አያደርግም፣ ይህ ልጆችን አይለውጥም። ስህተት ያለበትን ልጅ እየነዘነዛችሁ እየረገማችሁ እየተነጫነጫችሁ እያበሳጫችሁ እየተቆጣችሁ ለስሜቱ ሳትጠነቀቁም ታርኩ ሆነ መቼም አትለውጡትም። ስህተት ካለበትና መለወጥ ካለበት ምን ማድረግ እንዳለብን በማወቅ እንደ ወላጅ ለልጅ መደረግ የሚገባውን ነገር ማድረግ አለብን ማለት ነው። ታዲያ ልጆቻችን እውነተኛ ለውጥን እውነተኛ መስተካከልን የሚያገኙት በምንድን ነው ካላችሁ ውጤትና መዘዝ የሚመጣበትን እውቀት በመስጠትና በማሳወቅ ልጆቻችንን ማዳንና ማትረፍ እንችላለን ማለት ነው። ማስተካከልም እንችላለን ማለት ነው። ይህን ለማድረግ አሁንም ቀላል አይደለም። ይሄ ነገርም ዝም ብሎ በፍጹም አይገኝም። ልጆቻችን ጋር ነገር ማስተካከል የምንችልበት ሌላኛው መንገድ የሚጠይቀን ነገር አለ። ልጆቻችሁ እንደዚህ መሆን ትፈልጋላችሁ? ጤነኛ መዘዝና ውጤት ማወቅ እንዲፈልጉ ትፈልጋላችሁ? ለዛ ደግሞ ጊዜ፣ ገንዘብ፣ እነዚህ ነገሮች አሉ። የውጤትና የመዘዝን ስሜት ማሳወቅ ካለብን እንግዲህ አሁን እንዳልኩት ጊዜ ይጠይቃል፣ ገንዘብ። አንዳንዴ ደስ አለመሰኘትንም ሊያካትት ይችላል። ደስ ባልተሰኘንበት ሁኔታ ልጆቻችን የሆነ ነገር እንዲያገኙ ስለተመቸን አይደለም። የወላጅነት ኃላፊነት ሁሉም ነገር በደስታ ለምንወጣው የምንከፍለው ዋጋ አለ።
የሚሰማን ስሜት አለ፣ ሐዘን አለ፣ ቅሬታ ይሆናል ወይ ጉዳት ሊኖር ይችላል። ግን የፈለገ ይሁን ከዛ አልፌ የልጄን ሕይወት ጤናማ ለማድረግ ማሰብ መቻል አለብኝና ወላጆች ያለ ኃላፊነት የምናደርጋቸውን ድርጊቶች መዘዝ ሆኖ እንዳናጭደው በኃላፊነት መንፈስ ማድረግ የሚገባንን ነገር ልናደርግ ይገባናል ማለት ነው። ልጆቻችሁ ላይ ጥሩ ነገር ማጨድ ከፈለጋችሁ ጥሩ ነገር ዝሩ። ያልሰጣችሁትን ማግኘት መመኘትም ደግሞ የለባችሁ። ስለዚህ ዕለት ተዕለት የምናደርጋቸው ነገሮች አዎንታዊም አሉታዊም ውጤት ማምጣት እንዲችሉ የምናደርገው እኛንን ማለት ነው። ጥሩ ነገሮች በቃ ጠንክሬ የምሰራ ከሆነ አስተውዬ ተግባሮች የማደርግ ከሆነ ከስንፍና የምላቀቅ ከሆነ ነገር ጥሩ ነገር የማገኘው። መጥፎ ነገሮችም ደግሞ በዛው ልክ ደግሞ ከዚህ ቀደም ባነሳቸው ቪዲዮ እንዳየነው ከባህሪ አንጻር፣ ከስንፍና አንጻር፣ ካለማወቅ አንጻር ማድረግ የሚገባኝን ነገር ካለማድረግ አንጻር ሊሆን ይችላልና መጥፎ ነገርም የመጣው ባልሰራሁት ባላደረግኩት ነገር ነው። ስለዚህ ልጆቻችን ባደረጉት ነገር መልካም ውጤት፣ በማያደርጉትና በሰነፉበት ጉዳይ ደግሞ መጥፎ መዘዝ እንደሚያገኛቸው ማሳየትና ማሳወቅ መቻል አለብን። አንዳንድ ጊዜ አንዳንድ ሰዎች በቋሚነት በገንዘብ ችግር ውስጥ ይሆናሉ። ለምን ሆኑ ሲባል የገንዘብ የማጣት ጉዳይ ብቻ አይደለም። የህይወት ቅደም ተከተልን ባለማወቅ የያዙትን እጃቸው ላይ ያሉ ነገር በአግባቡ ማስተዳደር አለመረዳትም ሊሆን ይችላል። ዝም ብሎ በፈጣሪ እያሳበቡ ወይ በጊዜ እያሳበቡ ወይ በመንግስት እያሳበቡ ለዚህ ተዳረኩ ማለቱ ብቻ በራሱ አይደለም። ምንም ብቀይር ይሄ ነገር ማስተካከል እችላለሁ ተብሎ ለእኛም ለራሳችን ውጤትና መዘዝን ልናቅ ይገባናል ማለት ነው። በእነዚህ መንገዶች ልጆቻችን ራሳቸውን በማወቅ እንዲኖሩ መዘዝና ውጤትን አውቀው እንዲኖሩ ማድረግ ከቻልን ከመጥፎ ነገር እንዲጠበቁ ብቻ ሳይሆን ያሰቡበት ቦታ እንዲደርሱ ማድረግ እንችላለን። ከመጥፎ ነገር መጠበቅ ጥሩ ነው፣ አስፈላጊም ነው። እድገትን ሂደትን ሁሉ ይበላል፣ ያበላሻል። ከሱ መሄድ ግን የመጨረሻ አይደለም። ወደ አሰቡበት መድረስ መሆን ወዳለባቸው ወደ መሆን መድረስ መቻል አለባቸው። ይሄ የወላጅነት ተግባራችን የልጆቻችን ሕይወት ጋር ይህንን ትርጉም ይሰጣል ማለት ነው። ያሰቡት የመድረስ አቅም ማለት በጣም ትልቅ ነገር ነው፣ ፍሬያማነት ነው። ልጁ ያሰበ ቦታ እንዲደርስ ለወላጅ ማድረስ ከቻለ ለወላጅ ትልቅ ስኬት ነው፣ ለልጅ ትርፍ ብዙ ጥቅም ቢኖረውም። ስለዚህ የህይወት ልምምዶችን የሚጠቁሙ ህይወቱን የሚያሳዩ ይሄ ኃላፊነት፣ ትጋት፣ ጥረት የሚባሉ ነገሮችን ጥሩ ክፍያ እንደሚያስከፍሉ ጥሩ ውጤትና ትርፍ እንዳላቸው ልናሳውቀው ይገባል። ኃላፊነትህን ብትወጣ ይህን ውጤት ታገኛለህ፣ ባትወጣ ግን ይሄ መዘዝ ይገጥመሃል። ትጉ ብትሆን ትጋትህ እዚህ ያደርሰሃል። ብትሰንፍ ግን እነዚህን ሁሉ ታጣለህ። እንደገና ደግሞ ኤፈርት ያስፈልጋል፣ ጥረት፣ አለመዛል፣ አለመድከም። ብዙ ሰው የሚፈልገውን እስኪያገኝ ድረስ አይደለም የሚሄደው፣ እስኪደክመው ነው የሚሄደው። እስኪደክመን መስራት ሳይሆን የፈለግነውን ነገር እስክናገኝ ድረስ ልንጥርና ልንተጋ ይገባናል። ለልጆቻችንም ይህን ነገር ብናሳውቃቸው እኛ እንኳን በሌለንበት ጊዜ በራሳቸው እንደዚህ ሊቆሙ ያስችላቸዋል ማለት ነው። እነዚህ ነገሮች ጥሩ ነገር የሚገኙባቸው መንገዶች ናቸው። በተጨማሪም ደግሞ መጥፎ መዘዝም ደግሞ የመፍራትን ጤናማነት ከወዲሁ ወቁ። ኧረ እንደዚህ ይሆንብኛል፣ እንዲህ ባረግ እከሌን እጎዳለሁ፣ ነገዬን አጣለሁ፣ ወላጆቼን አስቀይማለሁ፣ እምነቴ አይፈቅድም፣ የመንፈሳዊ አባቶችን ቅር አሰኛለሁ በሚል መጥፎ መዘዝን ደግሞ እንዲፈሩም። ይሄ መጥፎ ነገር መፍራት አስተዋይነት ነው፣ ፈሪነት አይደለም። የማያስተውሉት ናቸው በደፋርነት አይነት መንገድ ይሄዱና ውልቅልቃቸው ነው ስብርብራቸው የሚወጡትና መዘዝን ሊፈሩ ከገቡ ዛሬ ላይ ቆመው ራሳቸውን ማስተካከል እንዲችሉ ይረዳቸዋል ማለት ነው። ስለዚህ መዘዝና ውጤትን ስንሰጣቸው ስናሳውቃቸው ያከብሩታል። በዚህ ጉዳይ ውጤት ይመጣል፣ በዚህ መንገድ ደግሞ መዘዝ ይመጣል በሚል መዘዝና ውጤት የሚያመጣውን ነገር በማክበር ህይወታቸውን በአግባቡ መምራት ይችላሉ። ስንቶቻችሁ እንግዲህ መቼም ፍጹም ህይወት የለምና መዘዝም ከመጣ በትህሰትና በማይደረግ ነገር ቢወድቁ፣ የማይገባው ቢገቡ፣ የሆነ ነገርን ቢያጡ፣ የሆነ ነገራቸው ቢበላሽባቸው ካገኙት መዘዝ በመነሳት ለህይወታቸው ትምህርትን መውሰድ ይችላሉ ማለት ነው። ስለዚህ አንድ ሰው እንደዚህ መሆን የሚችለው ወላጆቹ ይህን ነገር ከሰሩበት ነው ማለት ነው። ወላጆቹ ካስፈለገ እኛ በህይወት ሄደን ከገጠመን መዘዝ ተነስተን እንኳን እኔ የሆንኩት እንዳይሆንብህ እንዲህ አታርክ ብለን ልናሰለጥናቸው ይገባል። ከሁሉ ባለፈ ግን እንደ እድሜያቸውና እንደ ኃላፊነታቸው በራሳቸው ህይወት የሚፈጠረውን ነገር በዚህ ልክ ብናሳያቸው
ጠቢብና አስተዋይ ይሆናሉ ማለት ነው። ስለዚህ አንድ ሰው መዝራትና ማጨድን ካወቀ የህይወትን አዎንታዊና አሉታዊ ነገርን ያጣል። ምን ሲያደርግ ጥሩ ነገር፣ ምን ሲያደርግ መጥፎ ነገር እንደሚገጥመው ስለማያውቅ የህይወትን ብዙ ነገር ሊያሳጣው ይችላልና ጥሩ ነገርን ለማግኘት አይተጋም። መጥፎ ነገር ውስጥም ደግሞ ገባለሁ ብሎ ደግሞ አይፈራም። መጥፎን ነገር አለመፍራት፣ ጥሩን ነገር ደግሞ ለማግኘት አለመትጋት ትልቅ የህይወት ውድቀት ያመጣል። በተለይ መጥፎ ነገር ውስጥ የሚገቡ ሰዎች የማያስተውሉ ሰዎች ናቸው። ማስተዋል የሌላቸው ሰዎች ናቸው። ደፋር ጀግና አይባሉም። በአንዳንድ ጉዳዮች ግን እንደ ድፍረትና እንደ ጀግንነት እየታየ ብዙ ሰዎች ሲጠፉ ይታያል። እና ይህን ነገር በደንብ ልናውቅ ይገባል። የሁለቱም ውጤት መከራ ሊሆን ይችላል። ውጤትንም ጠብቆ አለመስራት፣ መዘዝንም ደግሞ አለመፍራት ችግርን ሊያመጣ ይችላል። አንድ ሰው እውነተኛና ትክክለኛውን ነገር ካጣ ክፉና መጥፎውን ነገር ደግሞ ሲጋፈጥ ይኖራል ማለት ነው። በትጋታችን ጥሩና ትክክለኛ ነገር ለመስራት እስካልተጋን ድረስ የዘወትር ስራችን የህይወትን መዘዝ እያዳፈንን ከመጥፎ ነገራችን ጋር እየታገልን እንድንኖር ያደርጋል። ልጆቻችን ነገ በመልካም ህይወት መኖር ካለባቸውና ከመጥፎ መዘዝ ነፃ እንዲወጡና እንዲላቀቁ ካሰብን ዕለት ዕለት ስራቸው ከክፉ ጋር ከመጥፎ ነገር ጋር መታገል እንዳይሆንባቸው እንዲሆኑ ካሰብን የእነዚህን የውጤትና የመዘዝን እውቀት መስጠትና ማሳደግ አለብን ማለት ነው። እንግዲህ ሀሳቤን ለማጠቃለል ያህል የመዝራትና ማጨድ መርህን ስናውቅ በጣም ህይወት ጤናማ ይሆናል። እንግዲህ የመዝራትና የማጨድን መርህ ስናውቅ ልጆቻችንን በሚያውቁበት ጊዜ የተበላሸውን ነገር እንኳን ወይም ደግሞ የተበላሸው ነገር እንደ ልምድ ወስደውት ሊማሩበት ይችላል። በዚህ ነገር አልፌያለሁ፣ ስለዚህ ካሁን በኋላ ይሄ ነገር እንዳያገኘኝ እንደዚህ አላደርግም የሚል የመጨረሻ የሆነ ድምዳሜ ስለሚሰጣቸው ይማሩበታል። በማይገባው በተሳሳቱት ባጠፉት ነገር ትምህርት ይወስዱበትና ለነገ ጠቃሚ ነገር ሊያገኙበት ይችላል። በአዋቂዎቹ እንኳን ትልቁ ችግር ከገጠመን መጥፎ ነገር ጥሩ ነገር ማውጣት አንችልበትም። ሁሉ ነገር በመጥፎ ስለምንመድበው እዛ ውስጥ ያለው መልካም ነገር ከማግኘት እንቆጠባለን። ይሄ ማስተዋል ግን ካለን በዚህ በኩል ወይ ከገጠመኝ ካሁን በኋላ ተብሎ መልካም ነገር ሊወጣለት ይችላል ማለት ነው። በሁለተኛ ደረጃ ደግሞ ልጆቻችን የመዝራትና የማጨድ የድርጊትና የመዘዝን የውጤትን የምክንያትን ነገር እያሳየን ካሳደግናቸው ትክክለኛዎቹ ነገር ደግሞ እንዲጠብቁ ያደርጋቸዋል ማለት ነው። ትክክለኛው ነገር ሲጠብቁ ውጤታቸው መልካም ይሆናል። ከመዘዝ ደግሞ ሲማሩ እንደገና አሁንም ጥሩ ነገር ይሆንላቸዋል ማለት ነውና ይሄ ሁሉን ነገር ከራሳችንና ከልጆቻችን አንጻር መቃኘት መቻል አለብን። ወላጆች በእኛም ይሁን በልጆቻችን የነገ ህይወት፣ በተለይ በልጆቻችን ህይወት እነዚህ ነገሮች በማወቅ ብንቃኛቸው ልጆቻችን ውጤትና መዘዝን እያወቁ ቆም ብለው ከድርጊት በፊት በማስተዋል ምን ማድረግ እንዳለባቸውና እንደሌለባቸው በማወቅ ህይወታቸውን ሊቃኙና ሊያስተካክሉ ይችላሉ ማለት ነው። እንግዲህ ምን ነገር በማድረግ ጤናማ ልጅ ከቤታችን ካወጣን ትክክለኛ ማህበረሰብ ይኖራል። በከተማው ላይ በትውልዱ መካከል የምናያቸው የሚነቀፉ ነገሮችን ቢያንስ የኛ ልጆች የዛ መጥፎ ነገር ተባባሪ፣ የዛ መጥፎ ነገር ክፍል ዋነኛ ተዋናይ እንዳይሆኑ ልጆቻችን ማስመለጥ ችለናል ማለት ነው። ይህም በማድረግ ለወለድናቸው ልጆች ኃላፊነትን ብንወስድ በጣም መልካም ነው ላለው። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ ደግሞ ሌሎች ሀሳቦችንም እሰጣችኋለሁ። ምናልባት የሚቀጥለውን ቪዲዮ ልጅን ከመገሰጽ አኳያ በተለይ በዚህ ዘመን ትንሽ ኮንትሮቨርሻል ነው መሰለኝ። ልጅ መገሰጽ አያስፈልግ የሚሉ ሀሳቦች አሉ፣ ወይ እንደዚህ ነው የሚገሰጸው የሚሉ ሙግቶች አሉ። በዛ በኩል እስቲ ያለውን ልጅን እንዴት እንገስጽ የሚል የተግሳጽን አቅጣጫ ደግሞ በሚቀጥለው ቪዲዮ ሰራላችኋለሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።